በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች በያላችሁበት እንደምን አላችሁ? እንደምን ቆያችሁ? እንደምን አመሻችሁ? አሜን። ምሕረቱ ይቅርታው ቸርነቱ የበዛ አምላካችን እግዚአብሔር ብዙውን ኃጢአታችንን ሳይመለከት በቸርነቱ ታግሶን እድሜ ለንስሐ ሰጥቶን ስሙን እንድናመሰግን ፈቃዱን እንድንፈጽም በሕጉ በትእዛዙ እንድንሄድ ይህንን ዕለት ይህንን ሰዓት ስለሰጠን ስለጨመረልን ምስጋና ለእርሱ ይሁን። ባለፈው ክፍለ ትምህርት የጀመርነው ተከታታይ ትምህርት አለ። እንግዲህ የተለመዱ ኃጢአቶች በሚል ርዕስ ጀምረናል። በተደጋጋሚ ንስሐ የምንገባባቸው በተደጋጋሚ የምንወድቅባቸው ኃጢአቶች ናቸው። እነዚህን ለመመልከት ጀምረናል። እንግዲህ ባለፈው መግቢያውን አይተናል። እንደ ማስታወሻ ያህል እንዲሆነን የተለመዱ ኃጢአቶች ስንል በተደጋጋሚ የምንወድቅባቸው ብዙ ሰው የሚሰራቸው ኃጢአቶች ማለታችን ነው ብለናል። ኃጢአት አንድ ጊዜ የሚተገበር አንድ ጊዜ ንስሐ ገብተንበት ደግሞ የማይፈትን ሊሆን ይችላል፣ ወይ ደግሞ ለረጅም ጊዜ የሚቆይ የኃጢአት ዝንባሌን ያዘለን ሊሆን ይችላል ብለናል። አሁን እኛ ዋና ትኩረት የምናደርገው ይሄ ሁለተኛው ላይ ነው ማለት ነው። ሲንፉል ፓሽን አብሮ ተያይዞ ያለ ኃጢአትን ነው ብለናል። ሌላው እነዚህ የተለመዱ ኃጢአቶች መገለጫ ባህሪያቸው ምንድን ነው የሚለውን ለማየት ሞክረን ነበረ። እንግዲህ ሳይታሰቡ በውስጥ ሕሊና የሚሰሩ መሆናቸውን አንስተናል። ኃጢአት እየሰራን መሆኑን ፈጽመን ላናውቀውም እንችላለን፣ ወይም ደግሞ ዘግይተን ካለፈ በኋላ ሊሆን ይችላል የምንገነዘበው በዛ በኃጢአት ውስጥ ሆነን ማለት ነው። ለማስወገድ እጅግ አስቸጋሪ መሆናቸውን አንስተናል። ንስሐ ብንገባባቸውም ከስራቸው ካልተነቀሉ ድጋሚ ተመልሰው ሊመጡ እንደሚችሉ አንስተናል። ሲከፋ ደግሞ የአስገዳጅነት ኃይል ሊኖራቸው ይችላል ብለናል። ፈቃዳችንን በባርነት የሚገዙ ኃጢአቶች ሊሆኑ ይችላሉ ብለናል። ከዚህም የተነሳ አንዳንድ ጊዜ እንደ ሁለተኛም ተፈጥሮ ስንቆጥራቸው እንታያለን። በአጠቃላይ እነዚህ ኃጢአቶች በተለይ የተለመዱና በተደጋጋሚ የሚሰሩ ኃጢአቶች የነፍስ በሽታ ናቸው ብለናል እና ክሮኒክ ኢልነስ ናቸው ለነፍሳችን። እነዚህን ኃጢአቶች ለምንድን ነው ደጋግመን የምንሰራው የሚለውን የተወሰነም ማስታወሻ ለመመልከት ሞክረን ነበር። አንደኛ ተደጋግሞ የሚሰራ ነገር ለሰውነታችን ከሰውነታችን ተፈጥሮ አኳያ ሰውነታችን ስለሚለምደው ወይም አእምሯችን ያንን የሀሳብ መንገድ ሁል ጊዜ በቀላሉ ስለሚከተል ታት ፕሮሰስ ፓተርኑን ስለሚከተል ለእኛ ምቾት ይሰጠናል። ሰውነታችን የለመደው ነገር ይሆናል ማለት ነው። ምቾት በኮቴሽን ያስቀመጥነው እውነተኛ ምቾት ስላልሆነ ነው። ደስታም የለመድነው ነገር ሁል ጊዜ ደስታ የሚሰጥ ነገር ይሆናል እና ደስታም የእውነተኛ ደስታ አይደለም። ሰውነታችን ወደ ለመደው ነገር ስለሚያዘነብል ተደጋግሞ የሚሰሩ ኃጢአቶች ደግሞ ሌላው ምንድነው? ሰይጣን ብዙ እነዚህን አንድን ኃጢአት ደጋግሞ የሚያሰራን እኛን ወደ ተስፋ መቁረጥ ለማድረስ ነው ብለናል። ምክንያቱም ተስፋ ከቆረጥን ከዛ በኋላ ፈቃዱን ስለምንፈጽምለት ስጋችንን ለጉመን የምንይዝበት ነፍሳችንን የምናነቃበት ደግሞ ጽኑ መንፈሳዊ ተግባራት ስለሌሉ ነው ብለናል። እነዚህ ኃጢአቶች የሚሰለጥኑብን ይሄ ስፒሪቹዋል ዲሲፕሊን። ሌላው አንዳንድ ጊዜ ደግሞ ከሌሎች ህመሞቻችን ለመደበቅ ወደ እንደዚህ አይነት ኃጢአቶች በተደጋጋሚ ልንሄድ እንችላለን ብለናል። ይሄ ጭንቀት፣ ብቸኝነት፣ በራስ ማዘን፣ እነዚህን ስሜቶች ለማምለጥ እነዚህ ኃጢአቶች የሚያደርሱት ጉዳት ምንድን ነው የሚለውንም ባለፈው አንስተናል። አንደኛ ተደጋግሞ ከመሰራታቸው የተነሳ ስለሚለመዱ ከልብ እንዳንጸጸት ያደርጉናል። ምክንያት በመስጠት የልናን ወቀሳ እንድናጠፋ ያደርጉናል። እኛ ብቻ ሳንሆን ደግሞ ብዙ ሰውም ደግሞ በተደጋጋሚ ስለሚሰራቸው ሰው ሁሉ የሚያደርገው ነው ወደሚል ድምዳሜ እንድንደርስ ያደርገናል። ይሄ እንግዲህ ንስሐ ዕድልንም እየዘጋብን ይሄዳል ማለት ነው። ሌላ ሁለተኛው ተስፋ የማስቆረጥ
ኃይል አላቸው ብለናል። ምክንያቱም ተደጋግሞ ስለሚሰሩ ከዚህ በኋላ መልሼ ንስሐ ብገባም ደግሜ ይህንን ኃጢአት መስራት አይቀርም የሚል ውስጣችን እንደዚህ አይነት አመለካከት እንዲኖረን ሊያደርግ ይችላል ብለናል። ለሌሎች ኃጢአቶች ይዳርጉናል ብለናል። ምስጢራት እንዳንቀበል፣ ወደ እግዚአብሔር እንዳንቀርብ እንቅፋት ይሆኑብናል ብለናል። ይሄ በቃ ሁል ጊዜ ኃጢአተኛ ነኝ የሚል ስሜት እንዲሰማን፣ ለስጋውና ለደሙም እንዳንበቃ፣ ሌሎችንም መንፈሳዊ ነገሮች እንዳንቀበል ወይም መንፈሳዊ ሕይወታችንን ወደ ተሻለ መንፈሳዊ ደረጃ እንዳናሳድግ ይሄ ኃጢአተኛ ነኝ ብለን ራሳችንን አስረን ለጉመን እንድንይዝ ያደርጉናል ብለናል። ሲከፋ ደግሞ ያው ወደ መንፈሳዊ ድንዛዜ ውስጥ ይከተናል ብለናል። ስፒሪቹዋል ነምነስ ያልነው ባለፈው ያነሳነው ነው። እነዚህ እንግዲህ ባለፈው ተመልክተናል። የተለመዱ ኃጢአቶች እንግዲህ አጠቃላይ መፍትሄ ሀሳቦች ስንል ምንድነው? የመፍትሄ ሀሳቦችን በተለይ ወደ መጨረሻም አካባቢ በእያንዳንዱም ደግሞ በምናነሳቸው ችግሮች ውስጥ እያነሳን እንሄዳለን። ግን እንደ አጠቃላይ መፍትሄ ሀሳብ ደጋግመን የምንወድቅባቸው ኃጢአቶቻችንን ለይተን ማወቅ አለብን። እያንዳንዳችን የራሳችንን ደካማ ጎን ጾራችንን መርምረን ማወቅ አለብን ብለናል። ተስፋ መቁረጥ ፈጽሞ አይገባም ብለናል። እስከ መጨረሻው መጋደል ያስፈልጋል ብለናል። የጥምቀት ቃል ኪዳናችን ከኃጢአት ተለይተን ለመኖር መሆኑን አንስተናል። ሌላ ኃጢአቶቹን ከውስጥ ሕሊና ወደ ዋና ሕሊና ማምጣት ያስፈልጋል ብለናል። መጨረሻም ደግሞ ያነሳነው ምንድነው? አጠቃላይ መንፈሳዊ ሕይወታችንን ከፍ ማድረግ ያስፈልጋል የሚሉ እነዚህ መፍትሄ ሀሳቦች ባለፈው ተነጋግረን ነበር። እንግዲህ ዛሬ እግዚአብሔር ቢፈቅድ የምናልፈው ወደ ባህሌ ወደሚሰሩ ኃጢአቶች ይሆናል። የተለመዱ ኃጢአቶች በሶስት ከፍለን ነው ማውጫው ላይ እንግዲህ ባለፈው እንደተነጋገርነው ባህሌው በገቢር ብለን ከፋፍለን እነዚህን የተለመዱ ኃጢአቶች እንመለከታለን። ያው የመጀመሪያው ክፍል የምናደርገው በሐልዮ የሚሰሩ ኃጢአቶችን ነው። ምናልባት ሐልዮ ላይ ትንሽ ጊዜ እንወስዳለን እያንዳንዱን ኃጢአት ከመመለከታችን በፊት እነዚህ የሐልዮ ኃጢአቶች ምንድን ናቸው የሚለውን ምክንያቱም ለምንድን ነው የኃጢአት መሰረት ነው በሐልዮ የሚታሰብ ነገር የኃጢአት መሰረት ነው። የኃጢአት ላይፍ ሳይክል ወይም ሂደት የሚጀምረው መጀመሪያ በሐልዮ ነው፣ በውስጥ በህሊና ነው። ስለዚህ ይህንን እዚህ ጋር አጥርቶ መያዝ ለሌሎቹም ለምንነጋገራቸው ነገሮች መሰረት ስለሆነ የተወሰነ ደቂቃ ወስደን ምናልባትም ዛሬ ብዙን ሰዓት የምንነጋገረው እዛ ላይ ይሆናል ማለት ነው። ከመጀመራችን በፊት እንግዲህ በ3ኛው በ4ኛው መቶ ክፍለ ዘመን በበረሃ ውስጥ ይጋደሉ ከነበሩ ከቅዱሳን አባቶቻችን አንድ ነገር እናንሳ። ከቅዱሳን አባቶቻችን ትምህርት ከአሃው መካከል ምናልባት እዚህ ላይ ከዚህ በፊትም ተናግሬ እንደሆነ አላውቅም። ሴይንግስ ኦፍ ዘ ዴዘርት ፋዘርስ፣ ይሄን በዚህ በስላይዱ ላይ የምታዩት መጽሐፍ ጥሩ የተቀናበረ መጽሐፍ ነው። በግብፅ በዮርዳኖስ ወንዝ ማዶ በአብዛኛው በግብፅ ብዙ ተጋድሎ ይፈጽሙ የነበሩ አባቶቻችን ገዳማውያን አባቶቻችን ማለት ነው፣ ከዓለም ተለይተው ሰይጣንን አጋንንትን እጅ በእጅ እንግዲህ የተጋደሉ አባቶቻችን ተጋድሏቸውን ያስተማሩትን ትምህርት በአብዛኛው የተናገሩትን የሰጡትን መንፈሳዊ ምክርና ታሪክ የያዙ መጽሐፍቶች ናቸው። እነዚህ መጽሐፍት ማንበብ ለመንፈሳዊ ሕይወት በጣም 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 እጅግ አስፈላጊ ነው። በተለይ አሁን በምንነጋገርበት ርዕስ ላይ እጅግ መሰረት የሚጥልልን ወይም አመለካከታችንን እንድንቀይር የሚያደርገን የእነዚህ አባቶች ትምህርት ነው። ኃጢአትን በተመለከተ የዛሬ እንግዲህ 1500-600 ዓመት በፊት እነዚህ አባቶቻችን የደረሱበትን ግንዛቤ በተወሰነ ደረጃ ይኸውን ያለንበት ዓለም የዘነጋው ይመስላል። እነሱ ኃጢአት የሚሰራበትን መንገድ የኃጢአትን ምንጭ ምን እንደሆነ በደንብ አድርገው አጥንተው ቀምረው አዘጋጅተው አስቀምጠውልናል። ይሄ ብቻ ሳይሆን አጠቃላይ መንፈሳዊ ሕይወታችን ላይ ነገሮችን ከተለየ መንገድ እንድናይ ማለት ከመንፈሳዊ አንግል እንድንመለከት የሚያደርጉ ናቸው። ይሄ ዓለም ከሚያስተምረን
ወይም ይሄ ሞደርን ሶሳይቲ ዘመናዊው አሁን ትምህርትም ይሁን የምናድግበትም ከልቸር ከሚሰጠን ነገር ለየት ባለ መንገድ እንድናይ እንድንረዳ የሚያደርጉ ይሄ እይታችንን የሚያስተካክሉልን ናቸውና የነዚህን አባቶች ታሪክ የነዚህን አባቶች ትምህርት የነዚህን አባቶች ምክር መመልከት በጣም እጅግ አስፈላጊ ነው። ይሄ መጽሐፍ ይኖራችሁ ለማለት ነው። ለትምህርታችንም ስለሚረዳን ነው ጠንከር አድርጌ የተናገርኩት። እንግዲህ ከአሁን መካከል አንድ ወንድም አባ ሲሶይስን ጠየቀ። እንግዲህ ይህንን ታሪክ በዚሁ መጽሐፍ ላይ ታገኙታላችሁ። ከዚሁ ላይ የተተረጎመ ነው። በእኛም ቤተክርስቲያን ዜና አበው በሚል በብዙ መጻሕፍተ መነኮሳት ላይም የእነዚህ አባቶች ታሪክና ትምህርት በብዙ ቦታ ተጠቅሶ እናገኘዋለን። አባት ሆይ በኃጢአት ወድቄአለሁ፣ ምን ላድርግ? አረጋዊ አባትም እንዲህ አለው፣ እንደገና ተነስ። ኃጢአተኛው ወንድም በምሬት አባት ሆይ ተነስቼ ነበር፣ ነገር ግን በዚህ ኃጢአት ደግሜ ወደቅኩ። አረጋዊ አባትም ተስፋ እንዳይቆርጥ እንዲህ አለው፣ እንግዲህ ደጋግመህ ተነስ። ወጣቱም ተስፋ በመቁረጥ ስሜት ሆኖ እንዲህ ብሎ ጠየቀ፣ አባት ሆይ እስከ መቼ ድረስ እንዲህ ላድርግ? አረጋዊውም በሚያበረታታ ቃል እንዲህ አለው፣ እስከ ሕይወትህ መጨረሻ ድረስ። ከኃጢአት ራስህን ለማንሳት በሚያስመሰግን ትጋት ላይ ሆነህም እንደሆን ወይም ደግሞ በኃጢአት ውስጥ እንደገና ወድቀህ እንደሆን ሰው በምድር ላይ በሕይወቱ መጨረሻ በተገኘበት በመልካም ነገር ውስጥም ሆኖም እንደሆን ወይም በክፉ ነገር ውስጥ በዚያ ይፈረድበታልና ወደ ቅጣት ወይም ዋጋን ወደ መቀበል ይሄዳልና ብሎ አባ ሲሶይስ ይህንን መንፈሳዊ ምክር ሲሰጠው እናያለን። በአብዛኛው እንግዲህ እነዚህ የዴዘርት ፋዘርስ ወይም በበረሃ ውስጥ የነበሩት አባቶች ትምህርት በዚህ መንገድ የቀረበ ነው። አብዛኛው ዳያሎግ ነው። ወጣንያን መጥተው በመንፈሳዊ ተጋድሎ የበረቱትና ትልቅ የቅድስና ደረጃ ላይ የደረሱትን እንደነ አባ ሲሶይስን፣ አባ መቃርስና አባ እንጦንስ፣ አባ አጋቶን እነዚህን የመሳሰሉ አባቶች እየቀረቡ አባት ምን ላድርግ እያሉ ይጠይቃሉ። እነዚህም ትልልቅ አባቶች መልስ ይሰጣሉ እና በዚህ መንገድ የቀረበ ነው። አሁን በዚህ ላይ ምንድነው ያው የልማድ ኃጢአቶችን ያሳየናል። ይሄ እንግዲህ ይሄ ወጣኒው ከአሁ መካከል የነበረው ወንድም እኔና እናንተ እንደምንቸገረው እንደዚህ ተቸግሯል። ይወድቃል ይነሳል። ወደዚህ አባት መጥቶ ምክር ጠየቀ፣ ምን ላድርግ? ይኸው አባት ደግሞ ደጋግሞ የሚነግረው ምንድነው? ደግመህ ተነስ። እና ይሄ እንግዲህ መጨረሻ በተስፋ መቁረጥ እስከ መቼ ድረስ ይህንን ሳደርግ እኖራለሁ ለሚለው መልስ የተሰጠው መልስ ምንድነው? እስከ ሕይወትህ መጨረሻ ድረስ። ምክንያቱም የሚፈረድብን በሕይወታችን መጨረሻ በተጠራንበት ሰዓት በምን አይነት ሁኔታ ውስጥ ነበርን የሚለው ነው እና ያን ወደ ፍርድም ወደ ክብርም የሚወስደን ዋጋን ወደ መቀበልም ወደ ቅጣትም የሚያደርሰን ያ ነው። ስለዚህ ወድቀን እንዳንገኝ የዚህ አባት እንግዲህ አጠቃላይ ምክር ወድቀን እንዳንገኝ ሁል ጊዜ በወደቅን ቁጥር መነሳት አለብን ነው። ይሄ አሁን አንዱ የሚያሳየን ምንድነው? የሁሉም ክርስቲያኖች መንፈሳዊ ተጋድሎ ተመሳሳይ መሆኑን አንድ አይነት መሆኑን ያሳየናል። መውደቅ መነሳት ያለበት መሆኑን ያሳየናል። ከዚህ ውጭ ሌላ አማራጭ የለም። እንወድቃለን፣ እንነሳለን። ስለዚህ እነዚህን ኃጢአቶች ሳናቋርጥ ከህይወታችን ጨርሰን እስክናስወጣቸው ድረስ ከህይወታችን ፍጻሜ ድረስ የምንፋለማቸው ኃጢአቶች ናቸው ማለት ነው። በቃኝ ብለን አቋርጠን ምንም ነገር አይኖርም ማለት ነው። ይሄ እንግዲህ ተስፋ መቁረጥ ላይ እንዳንደርስ አሁንም ደግመን ጠንከር አድርገን ለመናገር ነው ይህንን ያነሳ ነው። እንግዲህ በሐልዮ የሚሰሩ ኃጢአቶች በተለይ ስንመለከት እነዚህ በሐልዮ የሚሰሩ ኃጢአቶችን ለማስቆም በጣም አስቸጋሪ ነው። ሁላችንም እንደምናውቀው በአንደበትም ከሚሰራው በተግባርም ከሚሰራው ኃጢአት በአንደበት የሚሰራን ኃጢአት መቆጣጠር ይከብዳል። እንግዲህ ብዙ ጊዜ አሁን ይህንን ትንሽ ጠለቅ ብለን ስናየው ባለፈውም ካነሳ ነው ነጥብም
ጨመር አድርገን ለማየት ነው። ብዙ ሞክረን በተደጋጋሚ ንስሐ ገብተን አንድ ኃጢአት የማይተወን ምናልባት በሌላ እይታ ስንመለከተው በእነዚህ በሁለት ትልልቅ ምክንያቶች ሊሆን ይችላል። አሁን ወደ ህሊና ኃጢአት ባህል ወደሚፈጸሙ ኃጢአቶች እንዲወስደን ፈልገን ይህንን ነጥብ ያመጣ ነው። በዚህኛው እይታ ደግሞ እንድናይ የተፈለገው ባለፈው በመጀመሪያው ትምህርታችን ላይ ያነሳናቸው ምክንያቶች አሉ። እነሱ እንዳሉ ሆነው ደግሞ ምናልባት እነዛ ምክንያቶችም ጠቅለል አድርገን በሁለት ምክንያቶች ልናስቀምጣቸው እንችላለን። የመጀመሪያው የተከፈለ ሐሳብ፣ አንዳንድ ጊዜ የተከፈለ ፈቃድ ይኖረናል። ልባችን እውነት እንናገር ቢባል መተው የምንፈልገውን ኃጢአት ሙሉ ለሙሉ መተው ላይፈልግ ይችላል። ያ ማለት ምንድነው? በአንድ ወገን በድብቅ በውስጥ ኃጢአቱን ውስጣችን ሊፈልገው ይችላል። ምክንያቱም ከዛ ኃጢአት የለመደው ደስታ አለ፣ እንደተነጋገር የለመደው ምቾት አለ፣ ወይንም ማምለጫ መንገድ አድርጎ እየተጠቀመበት ነው። ብቻ የሆነ የፈጠረለት ምቾት ይኖራል ለሰውነታችን፣ ለስጋችን። ምንም እንኳን ያ ኃጢአት አጸያፊ ኃጢአት መሆኑን እያወቅን፣ በደል መሆኑን እያወቅን፣ እግዚአብሔርን የሚያሳዝነው መሆኑን እያወቅን፣ ደሙን አፍሶ በሞቱ በፍቅር ገንዘቡ ያደረገን ክርስቶስን የሚያሳዝን መሆኑን እያወቅን ግን ያንን ኃጢአት መልሰን እንሰራዋለን። ለምን? ምናልባት በድብቅ በውስጣችን ኃጢአቱን ሙሉ ለሙሉ ገና አልጠላ ነው ይሆናል። አሁን በድብቅ ያንን ኃጢአት የሚፈልግ ማንነት ይኖረናል በውስጣችን እና ይሄ የክርስቶስን ጸጋ አጋዥ አድርገን ኃጢአቱን ድል እንዳነሰው አንዱ እንቅፋት የሚሆንብን ነገር ነው። ያንን ኃጢአት ካልጠላ ነው በቀር ከኃጢአቱ ባርነት ነፃ ልንሆን አንችልም። ማር ይስሐቅ የሚባለው አባታችን ሶሪያዊው ሆሚሊስ በሚባለው መጽሐፉ ላይ ይህንን አስቀምጦልናል። ኃጢአቱን የሚጠላ ሰው ኃጢአት መስራትን ይተዋል። ልብ ብላችሁ ስሙት። ኃጢአት መስራት የምናቆመው ያንን ኃጢአት መስራት የምናቆመው መቼ ነው? ኃጢአቱን ስንጠላው። ምክንያቱም የምንጠላውን ነገር ልናደርገው አንችልም። የምንጸየፈውን ነገር፣ የምንጠላውን ነገር ያንን ኃጢአት የመስራት ዝንባሌ አይኖረንም። ቢያንስ እንኳን ልንሰራው አንችልም የሚለው ጠንከር ያለ ቃል ሊሆን ይችላል። የመስራት ዝንባሌ አይኖረንም። ደግሞ ደጋግሞ አይፈትነንም ስለምንጠላው፣ ስለማንወደው። ስለዚህ የንስሐ የመጨረሻው ደረጃ እንዲሆን ምንድነው? ኃጢአትን መጥላት። በአንድ ኃጢአት ንስሐ ከገባን በኋላ ንስሐችን የመጨረሻ ደረጃ ላይ የሚደርሰው ያንን ኃጢአት ስንጠላው እና ማር ይስሐቅ ኃጢአቱን የሚጠላ ሰው ኃጢአትን መስራት ይተዋል። ኃጢአቱንም የሚናዘዝ ምህረትን ይቀበላል። ሰው በመጀመሪያ ኃጢአትን ካልጠላ የኃጢአት ልማዱን ሊተው አይችልም። አሁን እዚህ ላይ በግልጽ ነገሩ ሰው አስቀድሞ ኃጢአቱን ያን የሚሰራውን ኃጢአት ካልጠላው የኃጢአቱን ልማድ ሊተው አይችልም። ኃጢአቱንም ካልተናዘዘ ይቅርታ ሊቀበል አይችልም። ኃጢአትን መናዘዝ የእውነተኛ ትህትና መገኛ ነውና ይለናል። ስለዚህ ማር ይስሐቅ አሁን ሁለት ነገሮችን ነው እያነሳልን ያለ ነው እዚህ ላይ። አንደኛ ከኃጢአቱ በፊት ልናደርገው የሚገባን፣ ሁለተኛ ደግሞ ኃጢአቱን ሰርተነው እንደሆነ ደግሞ ልናደርገው የሚገባን። ኃጢአቱን ከመስራታችን በፊት ያንን ኃጢአት መጥላት፣ ድንገት ኃጢአቱን ሰርተነው ከሆነ ደግሞ ሳንውል ሳናድር ሳንዘገይ ወዲያው ኃጢአታችንን መናዘዝ። ምክንያቱም ንስሐን ባዘገየን ቁጥር ያ ኃጢአት ተመልሶ እንዲደገም በር እየከፈትን እድል እየሰጠነው ነው። ይህንን ሁላችሁም ትታዘባላችሁ። ንስሐ እስክገባ ድረስ፣ ቀሲስን እስካገኘው ድረስ፣ አባን እስካገኛቸው ድረስ ብለን
ያን የሰራነውን ኃጢአት ደግመን ደጋግመን የምንሰራባቸው ብዙ ጊዜዎች አሉ። ንስሐችን መጀመር ያለበት እዛው ኃጢአት የሰራንበት ቅጽበት ላይ ነው። እንባችን መፍሰስ ያለበት እዛው ኃጢአቱን የሰራንበት ቦታ ላይ ነው። ከእግዚአብሔር ጋር ከክርስቶስ ጋር መታረቅ መጀመር ያለብን እዛው ክርስቶስን የበደልንበት ቦታ ላይ ነው። ንስሐችን መጀመር ያለበት እዛው ቅጽበት ላይ ነው። ሳንዘገይ የንስሐን ጉዞ መጀመር አለብን እና ቅዱስ ማር ይስሐቅ እነዚህን ሁለት ነገሮች ያስቀምጥልናል። ስለዚህ አሁን አንዱ ምንድነው? ውስጣችንን መፈተሽ ያስፈልጋል። በሆነ ጎኔ በሆነ ውስጤ ሳላውቀው ይህንን ኃጢአት አሁንም እፈልገዋለሁ የሚለውን ነገር ማየት ያስፈልጋል። የዝሙት ኃጢአት ከሆነ በዛ በዝሙት የሚገኘውን ደስታ አሁንም ውስጤ እየፈለገው ነው፣ ስጋ እየፈለገው ነው። በሌላም ኃጢአት የምንወድቅ ደግመን ደጋግመን የምንወድቅ ከሆነ በዛ ኃጢአት የሚገኘውን ደስታ ለምንድነው ወደነው ነው የሚለው ነገር በጣም መመለስ አለበት። ያንን ኃጢአት ካልጠላ ነው ካልተጸየፍ ነው በቀር ልክ እንግዲህ ሐዋርያው በመልእክቱ እንደተናገረው ውሻ ወደ ትፋቱ እንደሚመለስ ብሎ ያስቀምጠልን። እኛም ወደ ተፋነው ነገር መልሰን መሄዳችን አይቀርም። የውሻና የሰው ልዩነቱ እዛ ላይ ነው። አሁን ሰው የተፋውን ነገር ቀድሞ ሳይተፋው እኮ የተፋው ነገር እኮ ሰውነት ውስጥ ነበር፣ አፍ ውስጥ ነበር። አንድ ጊዜ ከተፋው በኋላ ግን ይጸየፈዋል። ለመንካት እንኳን እንጸየፈዋለን። ከአፋችን ውስጥ ከአፍንጫችን ውስጥ ከሰውነታችን ውስጥ የሚወጣውን ነገር ሰውነታችን ውስጥ እያለ ተሸክመ ነው የነበረውን ነገር ማለት ነው። እና ልክ እንደዚሁ በህይወታችን ተሸክመ ነው የኖርነውን ኃጢአት አንድ ጊዜ ንስሐ ከገባንበት በኋላ ልክ እንደተፋ ነው ያህል ቆጥረን ያንን ነገር መጸየፋችንን መጥላታችንን ማረጋገጥ አለብን። ካልሆነ እዛ ላይ መስራት አለብን። አሁንም የዛን የኃጢአት ፍቅር ማጥፋት አለብን። ሌላው ሁለተኛው እንግዲህ ይህን ምናልባት በሌላ ጊዜ ልንመለስበት እንችላለን። አሁን ቀጥለን ትኩረት የምናደርገው እዚህ ሁለተኛው ላይ ነው። አሁን ወደ ህሊና ኃጢአት የሚወስደን ምናልባት አሁንም ይሄ እነዚህን ኃጢአቶች ደግመን ደጋግመን የምንሰራው እነዚህ የምንሰራቸውን ኃጢአቶች የልማድ ኃጢአቶች የሚወልዳቸው ሌላ ኃጢአት ኖሮ ይሆናል። ባለፈውም ይህን ምሳሌ አንስቼላችሁ ነበረ። ፀጉራችንን እንላጫለን፣ ተመልሶ ይበቅላል። ጥፍራችንን እንቆረጣለን፣ ተመልሶ ይበቅላል። ስር ስላለው ማለት ነው፣ ከስሩ ስላልተነቀለ። ፀጉራችንንም ከስሩ የሚነቅለው ነገር ህመም፣ በሽታ ሲኖር መልሶ እንዳይበቅል ሆኖ ይጠፋል እኮ። ይሄ ነው አሁን እንደዚህ ደግመን ደጋግመን የምንሰራቸው ኃጢአቶች። እኛ ምናልባት ትኩረታችንን ያደረግነው እዛ ኃጢአት ላይ ሆኖ ይሆናል። ሁልጊዜ በቃ ያን ማስወገድ የምንፈልገው ያንን ኃጢአት ብቻ ይሆናል። ንስሐ የምንገባውም እዛ ኃጢአት ላይ ይሆናል። ግን ሌላ የተደበቀ ይህንን ኃጢአት የሚወልድ ሌላ ስር መሰረት የሆነ ለዚህ ኃጢአት ምንጭ የሆነ ኃጢአት እኮ ሊኖር ይችላል። ምንጩን ካላደረቅን ስሩን ካልነቀልን በቀር ከዚህ ኃጢአት ከላይ ከምናየው ኃጢአት ነፃ ልንሆን አንችልም። በተለይ ይህንን የሐሌው ኃጢአቶችን ከመነጋገራችን በፊት ይህንን ሀሳብ በደንብ መረዳት ያስፈልጋል። ስለዚህ ትንሽ የተወሰነ ጊዜ እዚህ ላይ እንቆይ። የኃጢአት ምንጭ የሚለውን የምንሰራቸው ኃጢአቶች እንደ አባቶቻችን አሁንም ብዙ አሁን እዚህ ትምህርት ላይ እኔ አሁን መነሻ መሰረት የማደርገው የቀደሙ አባቶችን በተለይ ቅድም እንዳልኩት በበረሃ ውስጥ ከአጋንንት ከኃጢአት ከስጋ ፈቃድ ጋራ እጅግ ከባድ የሆነውን ተጋድሎ የፈጸሙና ድል የነሱ አባቶቻችን ስለሆነ ከነሱ መጻሕፍት ከነሱ ትምህርት ብዙ እንወስዳለን። የምንሰራቸው ኃጢአቶች እንደ አባቶቻችን ትምህርት በተናጠል ራሳቸውን ችለው ያሉ አይደሉም። የሚፈትኑንም አጋንንት በተናጠል ለየብቻቸው ሆነው የሚፈትኑን አይደሉም።
ይመጋገባሉ። አንደኛው ክፉ ጋኔን ለሌላኛው መንገድ ይከፍታል፣ ያመቻቻል። አንደኛው ኃጢአት ለሌሎች ኃጢአቶች መንገድ ይከፍታል፣ ያመቻቻል። የማርያም መግደላዊትን ታሪክ ስትመለከቱ 7 አጋንንት እንደነበሩባት በወንጌል ተጽፏል። እነዚህ አጋንንት እርስ በርሳቸው የሚመጋገቡ አጋንንት ናቸው። ስለዚህ የምንሰራቸው ኃጢአቶች ራሳቸውን ችለው በተናጥል ያሉ አይደሉም። ውሸት ስንል ውሸት እንዲሁ ዝም ብሎ በራሱ ተንጠልጥሎ ያለ ኃጢአት አይደለም። ውሸትን የሚወልደው ውሸትን የሚያመጣው ሌላ ከስር ያለ መሰረታዊ ኃጢአት ይኖራል። ስለዚህ ከሌሎች ኃጢአቶች ጋር የተሳሰሩ ናቸው እያንዳንዱ ኃጢአቶች። እነዚህ አሁን ቅድም እንዳነሳው በ3ኛው 4ኛው ክፍለ ዘመን በግብፅ በረሃ የነበሩት አባቶቻችን ይህን ተረድተው መዝግበው በደንብ አስቀምጠውልናል። በተለይ በዋናነት አባ ወግሪስ ወይም ኢቫግሬስ ፖንቲክስ የምንለው እጅግ መልካም የሆኑ መጻሕፍቶችን ጽፎልናል። እነዚህ መጻሕፍቶች ምናልባት በዚህ በንስሐ ጉባኤ በአማርኛም አባ ገብረ ኪዳንም ያዘጋጁት መጽሐፍ አለ። የእንግሊዝኛ መጻሕፍቶቹንም እንዲሁ ወደፊት የምናነባቸው ይሆናል። በተለይ አሁን ከምንማረው ትምህርት ጋር በጣም መሰረታዊ የሆነ ግንዛቤያችንን የሚያሰፋ እና ኃጢአትን በተመለከተ እነዚህ አባቶች የነበራቸውን ግንዛቤ እንዲኖረን የሚያደርግ። ምክንያቱም እነዚህ አባቶች ለብዙ ዓመታት በዓት ዘግተው ልምላሜ ዕፅ በሌለበት ውሃ በማይገኝበት በበረሃ ውስጥ ድምፅ አራዊቱን ታግሰው እባቡን ጊንጡን ታግሰው ደግሞ ከአጋንንትም ጋር ቅድም እንዳልኩት እጅ በእጅ ተፋልመው ድል የነሱ አባቶች ናቸው። ስለዚህ ኃጢአት እንዴት እንደሚሰራ ዲያብሎስም እኛን እንዴት እንደሚፈትንን ከነሱ በላይ ሊያውቅ የሚችል የለም። ስለዚህ የምናማክረው እነሱ ነው። ስለዚህ አባ ዋግሪስ በተለይ ኃጢአት እንዴት እንደሚሰራ ሰፋ ያለ ትምህርት አስቀምጦ እያንዳንዱን መንገዱን አሳይቶናል። በመጽሐፉ 8 የኃጢአት ስሮችን ነው ለይቶ ያስቀምጠልን እና ማንኛውም የምንሰራቸው ኃጢአቶች ከነዚህ አይወጣም። ከነዚህ በአንዱ ወይ በሁለቱ መሰረትነት የሚሰራ ነው። ስለዚህ እነዚህን ኃጢአቶች ለይቶ በደንብ ማየት ያስፈልጋል። በንስሐ ጊዜም ብዙ ጊዜ እኔ የምጠይቀው ትልቁ ነገር ይሄ ነውና ይህንን ኃጢአት የሰራ ነው ለምንድን ነው ብለን ጥያቄ እንጠይቃለን። ለዛ ጥያቄ የምናገኘው መልስ አለ። እዛው መልሳችን ላይ ለምን እያልን መጠየቅ ይኖርብናል። ምክንያቱም ስሩን ማግኘት አለብን። ብዙ ጊዜ ስትወርዱ ስሩን ስትፈልጉ የምታገኟቸው እነዚህን ኃጢአቶች ነው፣ 8ቱን ኃጢአቶች ነው እና ለኃጢአቶች ሁሉ መነሻ የሚሆኑ ምንጮች ናቸው። እነዚህ 8ቱን ክፉ ህሊናት ወደ ኃጢአት የሚመሩንን ሐሳቦች በግሪኩ ያው ሎጊስሞይ ተብለው የሚጠሩት ሌሎች ኃጢአቶችን የሚወልዱና ደጋግመን ለምንሰራቸው ኃጢአቶች መገኛ መሰረት ናቸው። እንደ ምሳሌ አሁን ብዙ በኋላ እንግዲህ ዘያንደበት ኃጢአት የሚለው ላይ ስንደርስ የምንነጋገርበት ይሆናል። ግን ለምሳሌ ውሸትን ወይም ሐሜትን ብንወስድ እነዚህን ኃጢአቶች ብዙ ጊዜ ደጋግመን ንስሐ እንገባባቸዋለን። ግን ትኩረታችን የኛ ትኩረት አሁን ምን ላይ ነው ያለው? መዋሸት የለብኝም፣ ለምን ዋሻለሁ? በቃ ውሸት ኃጢአት ነው፣ ወይም ማማት የለብኝም አማሁኝ የሚለው ላይ ነው እና አሁን ጠለቅ ብለን ጥያቄ መጠየቅ አለብን። እነዚህ ኃጢአቶች ተደጋግመው የተሰሩት ለምንድን ነው? 10 ጊዜ 20 ጊዜ 100 ጊዜ ሐሜት አማሁ ብዬ ንስሐ ብገባ ሐሜትን የሚወልደውን ኃጢአት ከውስጤ ካላስወገድኩት ሐሜት የሚባለው ነገር ሊጠፋ አይችልም። የዛፉን ስሩን ሳነቅል ቅርንጫፉን ብቻ በመቁረጥ ዛፉን ልናጠፋው አንችልም። ሌላ ቅርንጫፍ መልሶ ያወጣል
እና እነዚህን ከስር ያሉትን የኃጢአት መሰረቶችን በደንብ ማጥናት በደንብ ማወቅ ያስፈልጋል። በመጻሕፍቶቻቸውም ያው እና አባ ዋግሪስም በደንብ የሚነግሩን ይህንን ነው። ከጠላት ጋራ ውጊያና ፍልሚያ ላይ ካለን የጠላትን ስትራቴጂውን ምን አይነት ስልት እንደሚጠቀም ማወቅ ያስፈልጋል። ቤት በኩል ገብቶ እኛን ድል እንደሚነሳን ማወቅ ያስፈልጋል። እና ለምሳሌ አሁን ውሸትን ብንመለከት ብዙ ጊዜ የምንዋሻው ወይ ውዳሴ ከንቱን ስለምንፈልግ ሊሆን ይችላል። ውዳሴ ከንቱ የሚባለውን ኃጢአት ግን ኃጢአት ነው ብለን ብዙ ጊዜ አንናዘዘውም፣ አናውቀውም ራሱ መኖሩን ማለት ነው። ግን በውስጥ ሆኖ ብዙ ኃጢአቶችን ይወልዳል። ውስጣችን ሆኖ ብዙ ኃጢአቶችን ይወልዳል። ወይም ትዕቢት ሊኖር ይችላል፣ ወይም ራስ ወዳድነት፣ ወይም ራስን ከፍ አድርጎ ማየት። እና የምንዋሽበት ምክንያት ምንድን ነው የሚለው የትኛው መሰረታዊ ኃጢአት ነው የኔን ውሸት የሚወልደው? እኔን ውሸታም የሚያደርገኝ ሁልጊዜ ሐሜተኛ የሚያደርገኝ የትኛው ኃጢአት ነው የሚለው ማወቅ ያስፈልጋል። ያው እነዚህን በተለይ አባ ዋግሪስ ያዘጋጃቸውን የባግሪስ ፖንቲከስ ያው መጻሕፍቶቹንም እነዚህንም በደንብ በጥልቀት ወደፊት እግዚአብሔር እንደፈቀደ የምናያቸው ይሆናሉ መሰረታዊ ስለሆኑ። አሁን ግን ለተነሳንበት ትምህርት እንደው ግንዛቤ እንዲሆነን እና እናንተም በተደጋጋሚ ንስሐ የምትገቡባቸው እነዚህን የልማድ ኃጢአቶች ከነዚህ አሁን ከምናነሳቸው ከስምንቱ ሎጊስሞይ ወይም እነዚህ ክፉ ህሊናት አኳያ ራሳቸው እንድትመረመሩባቸው የተወሰነ ብቻ ስም ዝርዝራቸውን ጠቅሰን የተወሰነ መግለጫ ሰጥተን እናልፋለን። እንግዲህ ይሄ እንዳለ ጠቅላላ ያው በአባ ዋግሪስ መጽሐፍ ላይ ቀምሮ ያዘጋጀልን ነው። ያው የመጀመሪያው መብልን ማብዛት፣ የመብል ስስት፣ ግሉቶኒ ሊሆን ሆኖ ነው የተቀመጠው። በተለይ ለሁሉም ለኃጢአቶች ሁሉ ስርና መሰረት ብዙዎቹ ለምናደርጋቸው ኃጢአቶች፣ ስጋዊ ኃጢአቶች መሰረት የሆነው ይሄ ነው። ግን ስንቶቻችን ንስሐ ገብተናል በዚህ ኃጢአት? እግዚአብሔር ያውቀዋል። እሱን ብዙ እንደ ኃጢአት ላንቆጥረው እንችላለን። እዚህ ላይ ግን ምንድነው ይህንን በተለይ አገላለጹ ግሉተኒ ሲባል ከምግብ ጋር ብቻ ከምግብና መጠጥ ጋር ብቻ እያይዘ እንዳንመለከተው አጠቃላይ ስጋዊ ምቾትን መመኘት ወይም ሳያቋርጡ ያንን መፈለግ የተካተተበት ነው እና ሁሉንም ነገር የሚያካትት ነው። ይሄ በቀኛ ለማለት ለስጋ በቀኛ ለማለት ከስጋዊ ደስታ ጋር ያለ ልክ መጠበቅ መቆራኘት፣ ደስታንና እርካታን ከምድራዊና ቁሳዊ ነገሮች ብቻ ለማግኘት መጣር፣ አሁን ስጋን ራሱ ለመቅጣት መቸገር ማለት ለመጎሰም መቸገር፣ ምክንያት ማብዛት። ለምሳሌ አሁን ጾም ላይ ያለ ነው። ለመጾም ብዙ ምክንያት እናመጣለን። ያመኛል ልንል እንችላለን። አልችልም፣ እንዴት እስከዚህ ሰዓት ድረስ ጾማለሁ? እየቻለን ማለት ነው። እየቻለን ቤተክርስቲያን ያዘዘችውን ራሱ አሁን በመጽሐፍ የተጻፈውን የጾም ሰዓት ራሱ ለመጠበቅ ትልቅ ተራራ ነው የሚሆንብን። ምክንያቱም ለስጋችን እናደላለን። ስጋችንን ለመቅጣት በጣም እንቸገራለን፣ እንሳሳለታለን። ያው ብዙ ጊዜ እኛ ያለንበት ደረጃ በጣም ዝቅ ይልና ብዙ በመጻሕፍት ላይ የተጠቀሱ ነገሮችንም አንስተን ለመነጋገር ስለምንቸገር ነው እንጂ ያው የአብይ ጾም ለምሳሌ የጾም ሰዓቶች የመጀመሪያው ሳምንት እስከ 6 ፒኤም ወይም እስከ ምሽቱ 12 ሰዓት ድረስ ይጾማል። አብይ ጾም እስከ 3 ፒኤም፣ ሌሎችን ጾሞች እንደምንጾማቸው እስከ 3 ፒኤም ድረስ ብቻ የሚጾም ጾም አይደለም።
40ውን የጌታን ጾም እስከ 5 ፒኤም ድረስ ይጾማል። በሰሙነ ሕማማት እስከ 7 ፒኤም ወይም እንግዲህ እስከ ምሽቱ 1 ሰዓት ድረስ ይጾማል። አሁን እነዚህ ሰዓቶች ለብዙዎቻችን እንግዲህ ከነዚህ ሁሉ ኃጢአቶች ጋር ለምንጋደል ክርስቲያኖች በቃ እንደ ተራራ የሚከብዱ ናቸው፣ ተስፋ የሚያስቆርጡ ናቸው። እንደዚህም አይነት ሕግን አለ ወይ ታዟል ወይ ለእኛ ነው ወይ የሚያስብሉ ናቸው። ግን መጾም አለብን። የብርቱ ጠላት ጋር የሚታገል ሰው ያንን ጠላት ድል የሚነሳበትን ብርቱ መሳሪያ ነው ይዞ መንቀሳቀስ ያለበት። ቤተክርስቲያን እነዚህን ሕግጋት የሰጠችው መጾም የሚችል ሰው ሁሉ ማለት በህመም በልዩ ልዩ ምክንያት መጾም የማይችሉትን ትተን ማለት ነው። መጾም የሚችል ማንኛውም ክርስቲያን በገዳም ያለ ብቻ አይደለም፣ በዓለም ውስጥ በከተማ ውስጥ ያለም ክርስቲያን እነዚህን ሰዓቶች እንዲጾም የምታዘው ለዚህ ስለሚያስፈልገን ማለት ነው። በዓመት ውስጥ ብዙ የጾም ቀናት አሉን፣ በተለይ እኛ ኦርቶዶክሳውያን። አሁን ምክንያቱን ትረዱታላችሁ ማለት ነው። ለምንድን ነው ቤተክርስቲያን ብዙ ከመብላት ብዙ እንድንጾም የምታደርገን? ለምንድን የጾም ስርዓታችን የኛ ጠበቅ ያለው ካልን አባቶቻችን የኃጢአት ሁሉ ምንጭ ምግብና መጠጥ መሆኑን ስለሚያውቁ፣ ስጋዊ ምቾትን መከተል መሆኑን ስለሚያውቁ፣ ስለዚህ ይሄ አሁን የኃጢአቶቻችን ሁሉ መሰረት ነው፣ አንዱ ትልቁ መሰረት ነው። ሌላው ያው ለብዙዎቻችን ሩቅ ያልሆነው ብዙ ጊዜ የምንፈተንበት የምንወድቅበት ትልቁ ኃጢአት ሌላው የዝሙት ፈቲው ለስት ነው። ይህ ኃጢአት የማያቆስለው ሰው የለም። ይህ ኃጢአት የማይጎዳው ሕሊና የለም። የማያቆሽሸው የክርስቶስ ቤተ መቅደስ የለም። እጅግ ክፉ መንፈስ ነው። በአባቶቻችንም በዚህ በመጻሕፍተ መነኮሳትም ከሌሎቹም ፈታኞች ይሄኛው እጅግ ፈጣን፣ ተስፋ የማይቆርጥ፣ በቀላሉ ድል የማይነሳ እጅግ አስቸጋሪ ክፉ መንፈስ እንደሆነ አባቶቻችን ይነግሩናል። ብዙ ሌሎችም ኃጢአቶችን ይወልዳል። ሌላው ሶስተኛው አፍቅሮ ነዋይ ነው። ይህን ጌታችንም በወንጌል በደንብ ገልጾ አሳይቶናል። አቫሪስ፣ ስስት፣ ከቁሳዊና ምድራዊ ሀብት ጋር መቆራኘት። አሁን እነዚህን ኃጢአቶች ስትመለከቷቸው በእውነት ምን ያህል ፋውንዴሽናል እንደሆኑ መሰረት እንደሆኑ ብዙ የሚወልዷቸው ኃጢአቶች ይታዩቸዋል። አሁን ገንዘብን የሚወድ ሰው የሚሰራውን የኃጢአት ብዛት ተመልከቱት፣ ሊሰራ የሚችለውን የኃጢአት ብዛት። ምክንያቱም ሐዋርያውን ቅዱስ ጳውሎስ እንደተናገረው ገንዘብን መውደድ የክፋት ሁሉ ስር ነው ብሎናል፣ ነግሮናል እኮ የክፋት ሁሉ ስር። ጌታችን ኢየሱስ ክርስቶስም እንዲሁም ይሄ ገንዘብን መውደድ እግዚአብሔርን በልብ ውስጥ ሊተካ የሚችል ጌታ በኮቴሽን መሆን እንደሚችል ለሁለት ጌቶች መገዛት አትችሉም ብሎ ነግሮናል። እና እግዚአብሔርን የሚገዳደር ትልቅ ኃጢአት ነው። ብዙ ኃጢአቶችን ይወልዳል። ሌላው ምናልባት እነዚህን ያልጠበቃችኋቸው ከሆኑ ሊስቱ ላይ ያሉት ደስታ ማጣት፣ ሳድነስ። ምክንያቱም ደስታ የመንፈስ ቅዱስ ፍሬ ነው። አሁን በውስጣችን ደስታ ሳይሰማን ሲቀር የምንሰራቸውን የኃጢአት ብዛቶች አስቧቸው እና አሁን በዚህ ውስጥ ይሄ ጭንቀት፣ ድብርት፣ ተስፋ መቁረጥ፣ ያለፈውን በትውስታ እያሰቡ ዛሬ ላይ ያጡትን በንጽጽር እየተመለከቱ ይሄ ደስታ ማጣት፣ ራስን ከሌላው ጋር ማነጻጸር፣ እነዚህ ሁሉ ያሉበት ነው። አሁን ይሄ በውስጡ በልቡ ደስታ የሌለው ሰው ለብዙ ኃጢአቶች ይደረጋል። ይሄ መሰረት ነው ብዙ ኃጢአቶችን የሚወልድ። አምስተኛው ቁጣ ወይም ንዴት ነው፣ አንገር። ይሄ መራርነት፣ ቂም፣ ጥላቻ፣ ደግሞ ሲከፋ ደግሞ በቀል፣ መፍረድ፣ ያለ እረፍት ለተናደዱበት ሰው መልስ መስጠት፣ ደግሞ አሁንም ከዚህ ገፋ ሲል ደግሞ ያንን ሰው መስደብ፣ ደግሞ ገፋ ሲል ደግሞ መበቀል። በህሊናችን ብዙ የምንበቀላቸው ሰዎች አሉና አሁን ይሄ ኃጢአት ራሱ አይምሯችንን
በምናባችን ውስጥ ያንን የተናደድንበትን ሰው በአካል አምጥተን ከዛ ሰው ጋራ በቃ እየተጨቃጨቅን እየተሰዳደብን እየተነጋገርን ለረጅም ጊዜ በዛ መንፈስ ውስጥ እንድንኖር የሚያደርግ ነው። አሁን ይሄ ንዴት፣ ቁጣ ሌላውን ነገሮቻችንን ሁሉ ብሎክ ያደርጋል፣ ይዘጋብናል። ምክንያቱም እንደ ቀድሞ መጸለይ አንችልም፣ ህሊናችን ንጹህ አይሆንም። ሌላው ይቅርና እንደው ዓለማዊውን ምድራዊውን ስራ እንኳን ከልባችን ሆነን መስራት አንችልም። በቃ አይምሯችን ይነሳናል። እና ይሄ እነዚህ ኃጢአቶች ምን ያህል ክፉ ኃጢአቶች እንደሆኑ ታያላችሁ። ሌሎች ብዙ ኃጢአቶች እንዴት ሊወልዱ እንደሚችሉ በንዴት ውስጥ በቁጣ ውስጥ ያለ ሰው ምን ያህል ብዙ የአንደበት ኃጢአቶች፣ ምን ያህል በተግባርም የሚገለጹ ኃጢአቶች፣ ምን ያህል ፊት ላይ የሚታዩ ኃጢአቶች ሊሰራ እንደሚችል ማየት ትችላላችሁ። ሌላው ስድስተኛው ይሄ አሲዲያ ብለው የሚጠሩት አባቶቻችን ዝለት፣ መንፈሳዊ ዝለት። ይሄ ተራ ስንፍና አይደለም። ያው ብዙ ጊዜ እኛ ምንሳ የምንገባበት ስንፍና የምንለው ኃጢአት አለ። ያው ከዚሁ ጋር አብሮ የተያዘ ነው። ግን ተራ ስንፍና ብለን ከምንጠራውም ጠለቅ ያለ ነው። ይሄ መሰላቸት፣ ግዴለሽ መሆን፣ ፍላጎት ማጣት፣ ደስታ ማጣት፣ ይሄ በምንሰራው መንፈሳዊ ነገር ማለት ነው። ትርጉም ማጣት፣ እረፍት ማጣት፣ መቅበዝበዝ፣ ይሄ ዓላማ የለሽ ትርጉም አልባ ህይወት እንዳለን እንዲሰማን የሚያደርግ ክፉ መንፈስ ነው ይሄ መንፈስ። ይህንንም በተለይ በገዳምም ያሉ አባቶችን በጣም አብዝቶ የሚፈትን ስለሆነ የቀትር ጋኔን ደኑን ዲመን ብለውም አባቶቻችን ይጠሩታል። ክፉ መንፈስ ነው። አሁን ይሄም አሁን የሚያደነዝዝ ነው። ልክ ቅድም እንዳነሳናቸው እንደ ሌሎቹም እነዚህ ክፉ ህሊናት ህሊናን የሚያደነዝዝ ነው። መንፈሳዊ ነገር እንዳንሰራ፣ ጸሎት እንዳንጸልይ፣ ጠላትን አሁን ድል የምነሳባቸው ነገሮች ሁሉ መንፈሳዊ ነገሮቻችን ሁሉ በትጋት እንዳናደርግ የሚያሰላች ነው። ግዴለሽ እንድንሆን አይ ዶንት ኬር የምንለው ንግግር አለ። በቃ ይሄ ኬር የማጣት ብዙ ጊዜ በእንደዚህ አይነት ስሜት ውስጥ ሆነን ተደፋፍረን የምንሰራቸው ብዙ ኃጢአቶች አሉ። ይህንን ሁላችሁም እንግዲህ ታውቃላችሁ። ንስሐ ስንገባበት በቃ ግዴለሽ መሆን፣ ኃጢአትን ሲሰሩት ራሱ እንደው ሳይሳቀቁ እንደው ውስጣችን ሳይሰማን በቸልተኝነት መስራት ማለት ነው። እና አሁን ሰይጣን እነዚህን ስሜቶች የሚፈልጋቸው ለምንድን ነው? እሱን የምንቃወምበትን ድንበር የሚያፈርሱ ናቸው። ስለዚህ ይሄ የእሱን ፈቃድ ያለምንም ተቃውሞ ሬዚስተንስ እንድንፈጽምለት የሚያደርጉ ናቸው። ሌላው ያው ቅድምም ትንሽ ነካ አደርገነዋል። ውዳሴ ከንቱን ራሱ እሱም አንድ ስር ነው። አሁን ውዳሴ ከንቱን ካያችሁት ይሄ ራሱ ብዙ ጊዜ ንስሐ የማንገባበት ትኩረት የማንሰጠው ነገር ትልቅ መሰረት ነው፣ የብዙ ኃጢአቶቻችን መሰረት ነው። ይህንን ግን የምንገነዘበው መቼ ነው? ጊዜ ሰጥተን ኃጢአቶቻችንን እየመዘዝን ወደ ስራቸው ለመሄድ ከጸሎት ጋራ ጊዜ ሰጥተን ራሳችንን ስንመረምርና ስንፈትሽ፣ አለበለዚያ እናቃቸው እኛ የምናየው ቅጠልና ፍሬውን ነው። እንዴት ሆነው አድገው እንደዚህ ሆነው ኃጢአት ሆነው እንደሚወጡ ጊዜ ሰጥተን ካላየን አናውቃቸው። ውዳሴ ከንቱ አሁን በልባችን ውስጥ ሆኖ ብዙ ኃጢአቶችን የሚወልድ ክፉ መንፈስ ነው፣ ክፉ ኃጢአት። ከሌሎቹም ቅድም እንዳልኩት አባቶቻችን እንዳስቀመጡልን እነዚህ ክፉ ህሊናት እርስ በርሳቸው የሚመጋገቡ ናቸው ብለናል። አሁን ለምሳሌ ውዳሴ ከንቱን ካያችሁት ሲያመሰግኑን ምን ይመጣል? ትዕቢት ይመጣል። አሁን ቀጥሎ የምናየው ኃጢአት ሳያመሰግኑን ሲቀሩስ ሰዎች ምክንያቱም አሁን ይሄ ውዳሴ ከንቱ መሻት ሳያቋርጡ እኛ አሁን ይሄ አስበነው ፈልገነው አይደለም እኮ፣ ሳያቋርጡ በውስጥ በድብቅ የሰዎች ምስጋና መፈለግ፣ ለምናደርገው ነገር ለምንሰራው ነገር ሁሉ ሪኮግኒሽን መፈለግ፣ በቃ እንዲታወቅልን መፈለግ፣ ሰዎች እንዲያመሰግኑን መፈለግ ነው።
በጣም ክፉ መንፈስ የሚሆነው ይሄ ምንድነው? ለምንድነው? ክርስቶስን ተክተን እኛ ራሳችን የምስጋና ተቀባዮች እንድንሆን የሚያደርግ ነው። በቃ እና ዋናው እሱ ሆኖ እኛ ዋና እንድንሆን የሚያደርግ ነው። እንግዲህ ቅዱስ ዮሐንስ መጥምቁ እንደው ይህንን ክፉ መንፈስ እንድንቃወም የእሱን ሕይወት ማጥናት በጣም ተገቢ ነው። ምክንያቱም ብዙ ሰዎች ብዙ ምስጋናን ወደ እሱ ሲያመጡ ምንድን ያደረገው? እሱ ሙሉን ጠቅልሎ ለራሱ ትንሽም ሳያስቀር ሽርፍራፊም ሳያስቀር ወስዶ የሰጠው ለባለቤቱ ለሚገባው። እኔ ሙሽራ አይደለሁም፣ ሙሽራይቱ ያለችው ሙሽራ ሌላ ነው። እኔ መሲህ አይደለሁም፣ እኔ ብርሃን አይደለሁም፣ እኔ የእግሩን ጫማ ጠፈር ልፈታ የማይገባኝ፣ ከኔ በኋላ የሚመጣው ከኔ የሚልቅ ነው። እኔ ዝቅ እኔ ላንስ፣ እሱ ከፍ ከፍ ሊል ይገባል እያለ ያስተማረው ትምህርት ለዚህ ፍቱን መዳን እና ይሄ እኛ ግን አሁን በውስጣችን ግን ይሄ የዚህ ተቃራኒ አይነት ስሜት አለ፣ መመስገን መፈለግ ማለት ነው። ስለዚህ ይሄ ፍላጎት ስላለ፣ ይሄ ውዳሴ ከንቱ ልባችን ውስጥ ስላለ ሳያመሰግኑን ሲቀሩ እንናደዳለን። ንዴት ያው ቅድም ያነሳ ነው ማለት ነው ቁጥር 5 ላይ። ወይም ደግሞ ደስታ ማጣት እንዲሰማን ያደርገናል። ብዙ ጊዜ አይታችሁ ከሆነ በጎ ሰርተን አገልግለን ሰዎች ስራችንን ስላላዩ ስላላመሰገኑ ወይም የሆነ አስተያየት ስለሰጡ ስራችን ላይ ደስታ አተን የያዝነውን ነገር ሁሉ የጣልንበት ብዙ ጊዜ አለ። የተናደድንበት ንዴት፣ ደስታ ማጣት፣ በቃ የአገልግሎት ትርጉም እስኪጠፋብን ድረስ ማለት ነው። ምክንያቱም ደስታ ማጣቱ ብዙ ነገር ነው የሚያደርገው ብለናል ቅድም እንዳነሳ ነውና፣ ሲያመሰግኑ ደግሞ ትዕቢት፣ የመጨረሻው ትዕቢት ነው። ትዕቢት የአውራዎች አውራ ነው፣ የሌሎችም ክፉ ህሊናት መሰረት ነው። ብዙዎቹ ኃጢአቶቻችን የሚመነጩት ከትዕቢት ነው። የመጀመሪያው በደለኛ፣ የመጀመሪያው ኃጢአተኛ ዲያብሎስ ከምናውቀው ዛሬ የምናውቀው ዲያብሎስ የትላንቱ የብርሃን መልአክ አሐዜ መንጦላይት የነበረ ቅሩበ መንበር የነበረ ለጌታ መንበር የቀረበ መንጦላይቱን የጌታን መጋረጃ የክብሩን መጋረጃ የሚገልጥ የሚዘጋ የነበረ መልአክ፣ ብርሃናዊ መልአክ ዛሬ የምናውቀውን ክፉ የሆነው በትዕቢት ምክንያት ነው። ሁልጊዜ እንደምንማረው የክፋት ሁሉ መሰረት ነው። ዛሬም እኛን ብዙዎቻችንን በስውር እየወጋ የሚጥለን በዚህ ኃጢአት ነው። አሁን እነዚህን እንዳልኩት እያንዳንዳቸው ራሳቸውን ችለው ሰፊ ትምህርት የሚፈልጉ ናቸው። ግን እነዚህን ያነሳ ነው ለምንድን ነው? የቤት ስራ እንድትወስዱ ነው። መጀመሪያ ባለፈው ሳምንት እንደተነጋገር ነው ጾሬ ምንድን ነው? ብዙ ጊዜ ደጋግሜ ንስሐ የምገባበት ኃጢአት ምንድን ነው? ማቆም የምፈልገው ነገር ምንድን ነው የሚለው ነገር ለይተን ማስቀመጥ። ከዛ በኋላ ይሄ ኃጢአት ከየት ነው የሚመጣው? እስቲ ከነዚህ ከስምንቱ ምንጩ ምንድን ነው የሚለው ነገር መለየት ያስፈልጋል። ስለዚህ ዋና መስራት ያለብን እነዚህ ላይ ነው። እንግዲህ አባ ዋቅሬስ ከብዙ ዓመት ተጋድሎ በኋላ የኃጢአት ሁሉ ምንጭና መሰረት ናቸው ብለው ያስቀመጡልን ናቸው። የተጋድሏቸው ውጤት ነው። ስለዚህ እነዚህን መጠቀም በረሃ ሳይወርዱ ገዳም ሳይገቡ እነሱ የተጋደሉትን ተጋድሎ ሳይጋደሉ የነሱን መንፈሳዊ ጥበብ ከተማ ውስጥ ተቀምጦ ገንዘብ ማድረግ ነው እና ይሄ የብዙ ዘመን ተጋድሎ ውጤት ነው። እንዲሁ እንደተራ ነገር እንዳናየው ብዬ ነው። እና ስለዚህ እነዚህ የኃጢአቶቻችን ሁሉ ምንጮች ስለሚሆኑ እነዚህን ይዘን ራሳችንን ማየት መመልከት ያስፈልጋል። ክፉ ህሊናት የኃጢአት ደረጃቸውን አሁን እንግዲህ ከተነጋገርንበት አኳያ አሁን በደንብ እንዲረዳን ደረጃ 1 2 3 4 5 ብለን እናስቀምጣቸው። ይሄ የመጀመሪያው ደረጃ
የመጀመሪያው ደረጃ እንግዲህ በህሊና የሚሰራ ኃጢአት ብቻ ሳይሆን አጠቃላይ ሁሉም ኃጢአቶች ይህንን ደረጃ ነው የሚከተሉት። የመጀመሪያው ደረጃ ይሄ ፕሮቮኬሽን የምንለው ነው። ወይም የሚተነኩስ ሐሳብ፣ መነሻ የሚሆን ሐሳብ፣ አንድን ነገር ሰጀስት የሚያደርግ በቃ የሚጠቁም እንዲህ ብታደርግስ እንዲህ ቢሆንስ የሚል ሐሳብ፣ መነሻ ሐሳብ፣ ወደ አእምሮ ዘው ብሎ የሚመጣ ሐሳብ፣ ይሄ የመጀመሪያ ደረጃ ነው። ይሄ በራሱ ኃጢአት ላይሆን ይችላል። ሐሳቡ ራሱ ኃጢአት ላይኖረው ይችላል። ብዙ ጊዜም ሰይጣን እነዚህ የመጀመሪያ ሐሳቦችን በውስጣቸው ኃጢአትን ያዘሉ እንኳን ቢሆኑ ለህሊናችን ኃጢአትነታቸውን ገልጠው አያሳየንም። መጀመሪያ ተሸፍነው የሚመጡት ሁል ጊዜ በበጎ ሐሳብ ወይም መደበኛ ሐሳብ፣ ተራ ሐሳብ ሆነው ነው የሚቀርቡት ማለት ነው። ስለዚህ የመጀመሪያው ደረጃ ነው። እያንዳንዱ ነገር ከአእምሯችን ሐሳብ ይጀምራል። በህሊናችን ውስጥ ከምትፈጠረው ሐሳብ ይጀምራል። ይሄ ሐሳብ እንግዲህ አሁን ስለ ኃጢአት ስለሆነ እየተነጋገርን ያለ ነው። እንግዲህ ብዙ የምናስባቸው ሐሳቦች አሉ፣ የምንሰራቸው ስራዎች አሉ። ግን ወደ ኃጢአት የሚመሩን ሐሳቦች ግን መነሻቸው አሁን ይቺ ልክ እንደ ተራ ሐሳብ ሆነ የምትመጣ ሐሳብ ነች ማለት ነው። ይቺ በህሊናችን ውስጥ የምትፈጠር ያቺ ሐሳብ መነሻ ነች፣ መጀመሪያ ነች። ስለዚህ ወደ ኃጢአት የሚጋብዝ ማታለያ በውስጧ ያዘለች ልትሆን ትችላለች። ወይንም ደግሞ ብዙ ጊዜ ወደ ኃጢአታችን ወደ አእምሯችን የሚመጣ ምስል ይኖራል፣ የሚታየን ኢሜጅ ይኖራል። ይሄ ሐሳብ ሊሆን ይችላል፣ እንዲሁ ደግሞ ኢሜጅ እንዲህ በትክክልም በአእምሯችን የሚታየን ነገር ሊሆን ይችላል። ይሄ የመጀመሪያው ደረጃ ነው። ሁለተኛው አሁን ያንን ሐሳብ መመርመር እንጀምራለን። ይሄ ኢንጌጅመንት፣ ከዛ ሐሳብ ጋር መነጋገር እንጀምራለን። ዳያሎግ ይጀምራል ማለት ነው። ከዛ ሐሳብ ጋር ለሐሳቡ ጊዜ መስጠት እንጀምራለን። ያንን ሐሳብ ጊዜ እንሰጠዋለን፣ ወይም በአእምሯችን ውስጥ እንዲቀመጥ ማለት ነው። ከሐሳቡ ጋር መመላለስ እንጀምራለን፣ መነጋገር እንጀምራለን። የኃጢአት ጎጂነቷ የሚጀምረው በዚህ ደረጃ ላይ ነው። ተግባራዊ ምላሽ መስጠት ያለብን እዚህ ቦታ ላይ ነው። መንቃት ያለብን እዚህ ቦታ ላይ ነው። ኃጢአትን ቀጭተን መግደል ያለብን እዚህ ቦታ ላይ ነው። ብዙ ጊዜ ግን ይችን ቦታ አንደኛ ሰዓቷም አሁን እንደምንነጋገረው ረጅም ጊዜ ላትሆን ትችላለች። ምናልባት 1 ሰከንድ ልትሆን ወይም የፍራክሽን ኦፍ ሰከንድ ልትሆን ትችላለች። ድቃቂ ሰከንድ ልትሆን ትችላለች። ግን አእምሯችን ጋራ ወይም የሚሰማን ስሜት ጋራ ብዙ ጊዜ አብረን ስለማንሆን አእምሯችን ሐሳባችን ያለው ውጪ ስለሆነ ብዙ ጊዜያችንም ትኩረታችንም ያለው ሰዎች ላይ እንጂ ራሳችን ላይ ስላልሆነ ይህን ደረጃ ብዙ ጊዜ አናስተውለው። ይቀጥላል ኃጢአት። ከዛ በኋላ ያ ሐሳብ ደግሞ ደጋግሞ እንዲህ ብታረግስ እንዲህ ቢሆንስ የሚለው ወይም ያ የሚታየን ኢሜጅ መጀመሪያ ከታየን ምስል እያደገ እየሰፋ ይመጣል። በውስጣችን ስሜት እየፈጠረ ይመጣል። በውስጣችን የሚሰማን ያ ስሜት ያ ሁሉ ጊዜ መጀመሪያ ላይ ኃጢአት ደስታን ስለምትፈጥር ለስጋ ደጋግመን እንዳነሳ ነው። ያው ደስታ የሚለውን በኮቴሽን እያደረግን ማለት ነው። ደስታን ስለምትፈጥር ኃጢአት ሁሉ ጊዜ መጀመሪያ ላይ ጣፋጭ ስለሆነች ሰውነታችን ምን ማድረግ ይጀምራል? ያንን ሐሳብ መቀበል ይጀምራል። መስማማት ይጀምራል። አሁን ኃጢአት ተጸነሰ ማለት ነው። ምናልባት በመጀመሪያዎቹ 1ና 2ኛ ደረጃ ላይ ኃጢአት ሆኖ አልተቆጠረብንም ነበረ። ግብዣ ነበረ፣ ጥያቄ ነበረ የቀረበው። አሁን ግን ስንቀበለው የሐልዮ ኃጢአት ይጀምራል ማለት ነው። የሐልዮ ኃጢአት እኛ ላይ ኃጢአት ሆኖ መቆጠር ይጀምራል። በህሊና የተፈጸመ ኃጢአት ይሆናል ማለት ነው። ምክንያቱም ደስታውን ማጣጣም ጀምረናል በህሊናችን በውስጣችን። ምክንያቱም ለምሳሌ አሁን የዝሙት ሐሳብ ከሆነ የዝሙት ሐሳብ በህሊናችን ውስጥ ያንን ሐሳብ ስንቀበለው በሰውነታችን ሁሉ ሲሰራጭ እናየዋለን። ደስታው ማለት ነው። ያ ስሜት በሰውነት ሁሉ ሲሰራጭ እናየዋለን።
ስለዚህ ለዛ ነው ጌታችን ኢየሱስ ክርስቶስም በልቡ አመነዘረ ብሎ የተናገረው። ምክንያቱም በሐልዮ የሚሰራ ኃጢአት በተግባር የሚሰራውን የኃጢአትን ጣዕም ለሰውነታችን ስለሚያቀምስ ስለሚሰጥ፣ ስለዚህ የሐልዮ ኃጢአት ይጀመራል ማለት ነው። አሁንም እዚህ ላይ ካላስቆም ነው ያ ኃጢአት የተቀበልነው ኃጢአት በልባችን ውስጥ ስፍራ የሰጠነው ኃጢአት በሰውነታችን ውስጥ የተሰራጨው ኃጢአት ምን ይሆናል? መገለጥ ይጀምራል፣ መውጣት ይጀምራል። እዚህ ደረጃ ላይ ሲደርስ በተለያየ መንገድ ይገለጣል። የኃጢአት በነቢብ በገቢር መገለጥ ይጀምራል፣ በንግግራችን መገለጥ ይጀምራል። በተግባር ልንገልጠው እንችላለን። በፊታችን በገጽታችን ላይ ልንገልጠው እንችላለን። ለምሳሌ ያ ሐሳብ የሆነ ሰው ያደረገብንን ነገር የሚያስታውሰን ከሆነ ገሊት እኮ እንዲህ ያደረገችብሽ፣ ገሌ እኮ እንዲህ ያደረገ የሚል ሐሳብ ከሆነ ያንን ሐሳብ ከተቀበልነው ያንን ሰው ወደ መጥላት ያደርሰናል አይደል? ቅድም እንደተነጋገርነው ያ ጥላቻ ምናልባት ያንን ሰው ስናየው በፊታችን ላይ ሊገለጽ ይችላል። ፊታችን ሊለወጥ ይችላል። መልካም ገጽታ ላናሳየው እንችላለን። በአይናችን ዝቅ ልናደርገው እንችላለን። እና አሁን ይሄ በነቢብ በገቢር በሰውነት ክፍል ሁሉ የኃጢአት መገለጥ ይጀምራል። እንግዲህ ያ የተሰራው ኃጢአት መደጋገም ሲጀምር የመጨረሻው ይሄ 5ኛው ደረጃ ነው። እና አሁንም እየተነጋገረን ያለ ነው እነዚህ የሚደጋገም አሁን ምን ያህል ርቀት እንደሄድንም እንድታዩት ነው። እና ያንን ኃጢአት ደግመን ደጋግመን መስራት እንጀምራለን። ግን ደግመን ደጋግመን ስንሰራው እንግዲህ ከመጀመሪያው ክፍለ ትምህርት ጀምሮ ሳነሳላችሁ የነበረው ይሄ እንግዲህ የኃጢአት ደረጃ በግልጽ ያሳያችኋል ብዬ ተስፋ አደርጋለሁ። አሁን ደጋግመን ስንሰራው ግን እነዚህ ደረጃ 1 2 3 ያልናቸውን መልሶ ሰውነታችን በዛ መንገድ ላይ ያልፍ ይችላል። አያስፈልግም እኮ በቃ ለምዶታል አሁን። ስለዚህ ያንን ኃጢአት እንደ አዲስ አንመረምረውም፣ አንፈትሸውም። በቃ ዝም ብሎ ነው የሚሰራው። ደግመን ደጋግመን እዛው ነው የምንሰራው ማለት ነው። እና የእኛን ጥያቄ የእኛን መቀበል ሳይጠይቅ በተደጋጋሚ የሚሰራ ይሆናል ማለት ነው። ስለዚህ እዚህ ደረጃ ላይ ሲደርስ ነው ኃጢአት በጣም አደገኛ የሚሆነው እና ይህንን ማስተዋል ያስፈልጋል። እንግዲህ በአጠቃላይ እንግዲህ የዛሬውን ትምህርታችንን ለመቋጨት እነዚህ በሐልዮ የሚሰሩ ኃጢአቶች እንደ አጠቃላይ መፍትሄ ወደ ውስጥ እየገባን እያንዳንዱን ኃጢአት ቢያንስ በክፍል እያደረግን ለመመልከት እንሞክራለን። ግን አጠቃላይ መፍትሄ 1-4 ነገሮች እናንሳና የዛሬውን ትምህርታችንን እንቋጫለን። እንግዲህ መጀመሪያ የሚያስፈልገው ሐሳብ ሆኖ ሲጠነሰስ ኃጢአትን መቃወም ያስፈልጋል። ኃጢአትን ድል ለመንሳት ዋናው ቁልፉ መፍትሄ ገና በሐልዮ እያለ የመጀመሪያው ግብዣ ሲቀርብ መቅጨት ነው። ያንን ኃጢአት በአጭሩ ማስቀረት ነው። ካልሆነ ግን አሁን ያን ቅድም ያየነውን ሙሉ ደረጃውን ሙሉ ሂደቱን እንዲጨርስ ከፈቀደንለት በነፍሳችን ውስጥ ሰርጎ የሚገባ በቀላሉ የማይነቀል ዛፍ ይሆናል። አሁን ደጋግመን ስናነሳ እንደነበረውና ሁለተኛ ተፈጥሮ አድርገን የምንቆጥረውም ለዛ ነው። ስለዚህ በአጭሩ ምን እያለን ነው? ኃጢአት እያንዳንዱን ቅድም ያነሳናቸውን 5ቱን ደረጃዎች ባለፈ ቁጥር እኛ ያንን ኃጢአት ድል የምነሳበት ኃይል እያጣን ነው የምንሄደው። ኃጢአቱ ደግሞ በተቃራኒ እኛን ድል የሚነሳበት ብርታት ኃይል እያገኘ ነው የሚሄደው። ማለት እኛ መንፈሳዊ ማንነታችን እየጎሰቆለ እያነሰ ይሄዳል። ኃጢአቱ ደግሞ እየገዘፈ ይሄዳል። አሁን ይሄ በአይምሯችሁ ላይ ከሳላችሁት በተደጋጋሚ የምንሰራቸው ኃጢአቶች ለምንድን ነው የሚያሸንፉን ለሚለው መልስ ይሰጣል። ለምን? ኃጢአቱ ከኛ በላይ አድጓላ። ከኛ መንፈሳዊ ህይወት በላይ አድጓል። ወይንም በሌላ መንገድ ካያችሁት እያንዳንዱን ደረጃ ኃጢአቱ እንዲያልፍ በፈቀድንለት ቁጥር በልባችን ውስጥ ያለውን የክርስቶስን ፍቅር እየቀነሰው ነው የሚመጣው። ወደ ኃጢአት የመጨረሻው ደረጃ በሄድን ቁጥር በልባችን ውስጥ ያለው የክርስቶስ ፍቅር እያነሰ ወይም የክርስቶስ ፍቅር ከልባችን እየወጣ ይሄዳል። ስለዚህ የክርስቶስን ፍቅር የሚያሸንፍ የኃጢአት ፍቅር በልባችን ውስጥ ካለ ኃጢአት ሁሉ ጊዜ ያሸንፈናል።
ስለዚህ ኃጢአትን ለመጋደል የምናደርገው ጥረት ዋና ትኩረቱ መሆን ያለበት ያቺ ደረጃ 1 እና 2 ላይ ነው፣ በህሊና ውስጥ ሳለ ነው። እና እባብን ያየን እንደሆነ ቀድመን ራሱን ነው የምንመታው። ዝም ካልነው መርዙን ይረጭብናል። ዝም ካልነው በሰውነታችን ላይ ተጠምጥሞ ትንፋሽ ያሳጥረናል፣ ለሞት ይዳረገናል። ኃጢአትም ልክ እንደዚህ ሆነች። ቀድመን ራሷን ካልመታናት፣ ያ ማለት ምንድነው? ቀድመን ገና በአንደኛው ደረጃ በሁለተኛው ደረጃ ላይ ካላስቆምናት እንደ እባቡ በእያንዳንዱ ደረጃ ባለፈች ቁጥር መርዟን እየረጨች ነው የምትሄደው። ያ ኃጢአት እየገዘፈ ነው የሚሄደው። እና ይሄ በተለይ ራስን ውስጥን ማየት የሚለው ነገር በጣም አስፈላጊ የሚሆነው ከዚህ አንጻር። ወደ ኃጢአት ካደገ ደግሞ ምናልባት እንግዲህ ሳንይዘው ያመለጠን አሁን 4ኛው ደረጃ ላይ ሆኖ ኃጢአታችን በሆነ መንገድ ቢገለጥ ቅድም ማሪ ሳቅ መጀመሪያ ላይ እንዳነሳልን በቶሎ ያ ኃጢአት ሳይደገም ንስሐ መግባት ያስፈልጋል። ከዚህ በፊት የንስሐ ትምህርት ላይ አንስተናል፣ ግን ለማስታወስ ያህል ንስሐ የምንገባው መጀመሪያ ለራሳችን ነው፣ ከዛው ጋር አያይዘን ለእግዚአብሔር ነው፣ ከዛ በኋላ ነው ካህኑ ጋር የምንመጣው። ስለዚህ የንስሐ መንገድ መጀመር ያለበት እዛው ወዲያው ኃጢአት እንደሰራ እንደ ጴጥሮስ ጌታን ካደ አይደለ? ወጥቶ ወዲያው ነው አለቀሰ። እዛው ጌታን የካደበት ቦታ ላይ ዞር ብሎ ወጣ ብሎ እንባውን አፍስሶ ጌታዬን በደልኩት ብሎ አለቀሰ፣ ንስሐ ገባ። እና ይሄ ያስፈልጋል፣ በጣም ያስፈልጋል። ብዙ ጊዜ ኃጢአቶቻችን ተደጋግመው የሚሰሩትና ቅድም ወዳልነው ይሄ ተስፋ ወደ መቁረጥ የሚያደርሱን ለምንድን ነው? ቶሎ ንስሐ ስለማንገባባቸው ነው። እና ዛሬ የሰራሁት ኃጢአት ዛሬውኑ በቃ ወዲያውን ወደ ንስሐ ካልወሰድኩት ነገ ጠዋት ከእንቅልፌ ስነሳ አይ እንግዲያው ሰውነት ይቆሽሻል፣ አንድ ጊዜ እግዚአብሔርን አሳዝኘዋለሁ፣ በድያለሁ፣ ስለዚህ ካህኑን እስከማገኝ ድረስ ምን ትርጉም አለው አሁን ራሴን ከኃጢአት ብጠብቅ ባልጠብቅ ኦልሬዲ ኃጢአት ሰርቻለሁ፣ ተበላሽቻለሁ ብለን ነው የምናስበው። እና ይሄ በጣም ክፉ ሐሳብ። ምክንያቱም ምንድነው እያስረሳን ያለው ሰይጣን? ኃጢአት በተደጋገመ ቁጥር በሰውነታችን ውስጥ ኃይል እያገኘ እንደሚመጣ ነው እያዘነጋን ያለው። ስለዚህ ኃጢአትን መድገም የለብንም፣ ሳንደገም ቶሎ ንስሐ መግባት ያስፈልጋል። ሌላው ያው ቅድም እንዳነሳ ነው ኃጢአትን መጥላት ያስፈልጋል። ሁልጊዜ ንስሐ ስንገባ ይህንን ኃጢአት ጠልቼዋለሁ፣ ከውስጤ የዚህ ኃጢአት ፍቅር ወጥቶልኛል የሚለውን ነገር መጠየቅ ያስፈልጋል። ክፉ ነገር የምናይባቸውን አፖች ስልካችን ላይ ይዘን መተን ካህኑ ጋር ንስሐ ብንገባ ምን ትርጉም አለው? አሁንም ነገ ያንን ኃጢአት እንደምንሰራው ውስጣችን እያወቀ የኃጢአት ፍቅር ሳይወጣልን ንስሐ ብንገባ ተመልሰን ወደዛ ኃጢአት መሄዳችን አይቀርም። ይህንን ስል ግን የንስሐ ፍቅር የኃጢአት ፍቅር ከልባችሁ ካልወጣላችሁ ንስሐ አትግቡ እያልኩኝ አይደለም። ግቡ፣ እሱም ቢሆን ግቡ። እዚህ ደረጃ ላይ ከሆነ ያለ ነው አሁንም ንስሐ ከመግባት ወደኋላ ማለት የለብንም። ግን ደግሞ በእያንዳንዱ ንስሐ በምንገባበት ሰዓት ደግሞ ይህንን ነገር ለራሳችን ማረጋገጥ ያስፈልጋል እና ያንን የኃጢአት ፍቅር ነቅለን ለማውጣት መሞከር ይኖርብናል። ሌላው ይህን ምናልባት ወደ መጨረሻም ላይ በድጋሚ የምናየው ነው፣ ይሄ ንቃት ያስፈልጋል። ቅድምም ስጠቁም ነበረ፣ ብዙ ጊዜ ኃጢአቶቻችን ስር የሚሰዱብን ልባችንን ስለማናዳምጥ ነው፣ ውስጣችንን ስለማንሰማ ነው፣ ኃጢአት የሚያድግበትን ደረጃውን ስለማናይ ነው። እና ይሄ ዋችፉልነስ በንቃት ራስን መጠበቅ፣ አባቶቻችን ያው ነፍሲስ የሚሉት ራስን የመጠበቅ ያስፈልጋል። ራስን መጠበቅ ጌታችን በተደጋጋሚ እየነገረን ያለው ያንን ነው። ሌባ ድንገት ይመጣል። ስለዚህ ነቅታችሁ ጠብቁ፣ ቤታችሁን ነቅታችሁ ጠብቁ ተብለናል። እና ይሄ ነቅቶ የመጠበቅ ወገባችንን ታጥቀን
መብራታችንን አብርተን ሁልጊዜ ራሳችንን መጠበቅ ያስፈልጋል። ይሄ ንቃት ያስፈልጋል። ብዙ መተኛት አያስፈልግም እና ይሄ ራስን መጠበቅ የሚለውም አንዱ ትልቅ መፍትሄ ሀሳብ ነው። ሀሳብን አይምሮን መቆጣጠር፣ በልባችን ውስጥ የሚመላለሰውን ሀሳብ ማየት መመልከት ያስፈልጋል። እዚህ ላይ ቆየን። እንግዲህ እነዚህ አጠቃላይ የሚሆኑ ሀሳቦችም ስለ ሀልዮ ኃጢአት፣ ስለ ሌሎችም ኃጢአቶች፣ ምክንያቱም የሀልዮ ኃጢአት ስለሆነ ነው ወደ ሌሎችም ይመራን። እዚህ ላይ ይህንን እንደ መነሻ ነገር እንይዝና የሀልዮ ኃጢአቶችን በሚቀጥለው ጊዜ በዝርዝር ለማየት እንሞክራለን። ስለነበረን ጊዜ አምላካችን የእግዚአብሔር ስም የተመሰገነ ይሁን። ደግሞ ደጋግሞ የሚያሸንፉንን ደግመን ደጋግመን እነዚህን ኃጢአቶች በመስራት የሞተልንን ፍቅሩን የገለጠልንን ክርስቶስን ያሳዘንባቸውን ኃጢአቶቻችንን ድል እንድንነሳ አምላካችን ፈጣሪያችን ኢየሱስ ክርስቶስ ለቅዱሳን አባቶቻችን ያደለውን መንፈሳዊውን ጥበብ ለእኛም እንዲያድለን፣ የአባቶቻችን በረከት በእኛም ላይ እንዲያድር፣ ጸሎታቸው እንዲረዳን የእሱ ፈቃድ ይሁንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።